ሰላም እንዴት አላችሁ? ውድ የቻናላችን ቤተሰቦች የቴዲ አፍሮ አልበም ከተለቀቀ በኋላ ታዋቂ ሰዎች ስለ ቴዲ ሰብዕናና የሙያ ዲሲፕሊን የተለያዩ አስተያየቶች እየሰጡ ናቸው። ለአብነትም ከፖለቲከኞች ጃዋር መሐመድና ፕሮፌሰር ብርሃኑ ነጋ ስለ ቴዲ አስተያየታቸውን አጋርተዋል። ስለ ቴዲና የሙዚቃ ስራዎቹ አዳዲስ መረጃዎች እናጋራችኋለን። ሌላው አነጋጋሪው መረጃ ፕሮፌሰር ብርሃኑ ነጋ የሚመሩት ትምህርት ሚኒስቴር አስደንጋጭ ሪፖርት ይፋ አድርጓል። በዚህ ሪፖርት 8600 ገደማ ተማሪዎች ሌላ ሰው እንዲፈተንላቸው ሲሞክሩ መያዛቸውን ጨምሮ ሌሎች ለማመን የሚከብዱ መረጃዎች ይፋ አድርጓል። ፕሮፌሰር ብርሃኑ ወላጆችን በጥብቅም አስጠንቅቋል። ለመሆኑ ፕሮፌሰር ብርሃኑ ይፋ ያደረጉት መረጃ በውስጡ ምን ይዟል? በዚህ የመረጃ ሰዓታችን የምትሰሙት ጉዳይ ይሆናል። አብራችሁን ሆኑ። ሀሳብ አስተያየታችሁም አጋሩን። መልካም ቆይታ። ፕሮፌሰር ብርሃኑ ነጋ ከወቸው ጉድ ፖድካስት ጋር ባደረጉት የ5 ሰዓት ቃለ መጠይቅ በርካታ ሀሳቦችን አንስቷል። ፕሮፌሰሩ ሙዚቃ ማዳመጥ፣ መደነስና ኳስ መመልከት እንደሚያዝናናቸው በዚህ ረዥም ቃለ መጠይቅ ተናግረዋል። ከኢትዮጵያ ሙዚቀኞች አብልጠው የሚወዱትና የሚያደንቁት ሙዚቀኛ ቴዲ አፍሮ መሆኑን የገለጹት ፕሮፌሰሩ እውነተኛ ተሰጥኦ ወይም ታለንት ያለው ሙዚቀኛ ብቻም ሳይሆን የማህበረሰቡን ሁኔታ የሚረዳበት መንገድ እንደሚያስደንቃቸው ገልጿል። የማይዋዥቅ ችሎታና አቋሙን ያደነቁት ፕሮፌሰሩ ከሌሎች ሙዚቀኞች በተለየ የዜማና የግጥም ደራሲ መሆኑንና የሙዚቃ ማቀናበር ችሎታው እንደሚያስደምማቸው ተናግሯል። በዚህ ወቅት ከቴዲ አፍሮ ቀጥሎ ከወጣቶቹ ሙዚቀኞች ሮፍናን ኑሪና የማርያማዊትን እንደሚያደንቁም ፕሮፌሰሩ ተናግሯል። ሌላው በዚህ ቃለ መጠይቅ የተናገሩት አንዱ አወዛጋቢው ጉዳይ ፕሮፌሰሩ በሚኒስትርነት ከተሾሙ በኋላ ደሞዛቸው ስንት እንደሆነ ነው። በጣም የሚያስገርመው ደሞዛቸው ሲቀጠሩ 15000 እንደነበረ አሁን ደግሞ 3000 እንደተጨመረላቸው ተናግሯል። ይህም ማለት በአሁኑ ሰዓት 18000 ብር እንደሚከፈላቸው ነው ፕሮፌሰሩ የተናገሩት። መቼም በዚህ ወቅት በ18000 ብር አንድ ሚኒስትር ህይወቱ እንዴት ሊመራ ይችላል ተብለው ለተጠየቁት ጥያቄም ሲመልሱ እኔ በፊት ፈግቼ በመስራቴ ነው ብሏል። ከአሜሪካ መንግስትም ጡረታ እንደሚያገኙና ህይወታቸው የሚመሩት ቀድሞ ባፈሩት ንብረትና ሀብት እንደሆነም ተናግሯል። መቼም በዚህ ወቅት የአንድ ባለስልጣን የተቀማጠለ ኑሮ ለሚያውቅ ሰው አንድ ሚኒስትር በ18000 ብር ደሞዝ ህይወቱ ይመራል የሚለው ጉዳይ ብዙዎች እንደ ስላቅም አይተውታል። በሌላ መረጃችን ሰሞኑ የቴዲ አፍሮ ኢትዮሪካ አልበም ከተለቀቀ በኋላ አየሩን የሞላው የሱ ጉዳይ በመሆኑ ያልተሰሙ አስደናቂ ጉዳዮች ተሰምተዋል። አንዱ ጉዳይ የትምህርት ሚኒስቴር ያቀረበው የ6 ወር ሪፖርት ይገኝበታል። በዚህ ሪፖርት ውስጥ ከተሰሙ አስደናቂ መረጃዎች መካከል አንዱ 8645 ተማሪዎች ሌላ ሰው እንዲፈተንላቸው ሲሞክሩ ተይዘው ውጤታቸው ተሰርዟል የሚል ይገኝበታል። በሰኔ 2017 የቅድመ ምረቃ የመውጫ ፈተና ከወሰዱ 97000 የሚጠጉ ከፍተኛ የመንግስት ተቋማት ተፈታኞች ያለፉት 55 በመቶ ብቻ መሆናቸውን ትምህርት ሚኒስቴር በዚህ ሪፖርቱ ይፋ አድርጓል። እንዲሁም በግል ከፍተኛ ትምህርት ተቋማት ፈተናውን የወሰዱት 89000 እጩ ተመራቂዎች ሲሆኑ ያለፉት 10904 ወይም የተፈታኞቹን 12.5 በመቶ ብቻ መሆናቸው ገልጿል። ሪፖርቱ የሚያመላክተው በግል ተቋማት ብቻ ከ78000 የሚበልጡ ተፈታኞች አለማለፋቸውን በዚህ ብርሃኑ ነጋ ይፋ ባደረጉት ሪፖርት ተገልጿል። በሌላ በኩል በ2018 ዓመተ ምህረት አጋማሽ የመውጫ ፈተና ለመውሰድ ከተመዘገቡት 236317 ተማሪዎች መካከል የተፈተኑት 213675 ሲሆኑ ከእነዚህ ውስጥ 50 እና ከዚያ በላይ ያመጡት 49664 ብቻ መሆናቸውን የትምህርት ሚኒስቴር ምዘናና የፈተናዎች አገልግሎትም ገልጿል። የአገልግሎቱ ዋና ዳይሬክተር እሸቱ ከበደ ዶክተር ይሄ ቁጥር ባለፈው ተገልጾ ከነበረው ትንሽ የጨመረው ቅሬታ በቀረበበት ወቅት የተሻሻለ ነገር ስላለ ነው ብሏል። ከዚህ ቀደም ያለፉት 48692 መሆናቸውንና ጉዳዩ በሂደት ላይ እንደሚገኝም ተናግሯል። መረጃው እንዳመላከተው በቴክኖሎጂ ጭምር የፈተና ክፍል ከገቡ በኋላ ሲያጭበረብሩ የተገኙ 274 ተማሪዎች ተይዘዋል። ባልተፈቀዱ ቁሳቁሶችና በተፈቀዱ ኮምፒውተሮች ያልተፈቀዱ ድርጊቶች ሲፈጽሙ እጅ ከፍንጭ የተያዙ 817 ተማሪዎች እንደዚሁም ተይዘዋል። ሌላ ሰው እንዲፈተንላቸው የሞከሩ 8600
645 እና ከአንድ ጊዜ በላይ የተፈተኑ 630 ተፈታኝ ተማሪዎች ውጤት መሰረዙንም ገልጿል። አሁን አሳማኝ ቅሬታ ያላቸው ተፈታኞች እንደገና መስተናገድ እንደሚችሉ ዋና ዳይሬክተሩ በዚሁ መግለጫቸው ጠቁመዋል። የትምህርት ሚኒስትር ብርሃኑ ነጋ ፕሮፌሰር በበኩላቸው የመውጫ ፈተና በሰጠን ቁጥር ብዙ ማጭበርበሮች እናያለን። ማጭበርበር ብቻም ሳይሆን ኦርጋናይዝድ የሆነ የማጭበርበሮች ሁሉ እየታዩ ነው ብለዋል። ጉዳዩ ገና ብዙ ትግል የሚፈልግ ነው ያሉት ሚኒስትሩ አንዳንድ ጊዜ በተደራጀ መንገድ የዩኒቨርሲቲ ሰዎች ከተወሰኑ ሌሎች ሰዎች ጋር ሆነው ተጋግዘው ተማሪዎች ፈተና ሳይገቡ በተማሪ ኮዶች እየገቡ ሌላ ሰው እንዲፈተንላቸው የማድረግ ሁኔታ መኖሩንም ገልጿል። የዩኒቨርሲቲ መምህራን ጭምር በዚህ እንደሚሳተፉ ገልጸው ተማሪዎች ለማስኮረጅ የሚፈቅድ መምህር አይደለም፣ ከዩኒቨርሲቲው ከትምህርት ሴክተሩ ጠቅላላ መውጣት አለበት ብለን እርምጃ እየወሰድን ነው በማለት የታሰሩ ስለመኖራቸውም ተናግሯል። በዚህ ሂደትም ወላጆች ልጆቻቸውን በጥብቅ እንዲከታተሉም አስጠንቅቋል። በሌላ መረጃ ደግሞ ኮሜዲያን ፍልፍሉ ላለፉት በርካታ ዓመታት በኢትዮጵያ የኮሜዲ ዘርፍ ውስጥ በልዩ ተሰጥኦና በሳቅ ምንጭነቱ የሚታወቅ የጥበብ ሰው ነው። ትንሹንም ሆነ ትልቁን ማህበረሰብ ያለ ልዩነት በማዝናናት በችግርና በጭንቀት ጊዜያት እንኳ ሳይቀር የብዙዎችን ፊት በሳቅ ሲያበራ የቆየ ድንቅ ባለሙያ ነው። ሆኖም ግን አሁን ላይ ፍልፍሉ በከባድ ሁኔታ ላይ እንደሚገኝ ተረጋግጧል። የዛሬ 15 ቀን ገደማ በድንገት ባጋጠመው የስትሮክ ህመም ምክንያት ኮሜዲያኑ ወደ ሆስፒታል መግባቱ አይዘነጋም። ስትሮክ በአጭር ጊዜ ውስጥ የሰውነትን እንቅስቃሴና አጠቃላይ ጤንነትን የሚያዛባ ከባድ ህመም በመሆኑ ፍልፍሉን ካለበት የደስታና የፈገግታ ድባብ አውጥቶ ወደ ሆስፒታል አልጋ ላይ እንዲውል አስገድዶታል። ህመሙ ድንገተኛ በመሆኑና ያስከተለው ጉዳት ሁኔታ ምን ያህል አሳሳቢ እንደሆነ ለወዳጅ ዘመዶቹና ለአድናቂዎችም ትልቅ ስጋት ፈጥሯል። መጀመሪያ ላይ ኮሜዲያኑ በአጭር ጊዜ ውስጥ አገግሞ ወደ ቤቱና ወደ ናፈቁት ቤተሰቦቹ ይመለሳል ተብሎ ተስፋ ተጥሎ የነበረ ቢሆንም አሁን ላይ ግን የጤና ሁኔታው አስቸጋሪ ደረጃ ላይ እንደሚገኝ እየተሰማ ነው። የህክምና ባለሙያዎች እንደሚገልጹት ከስትሮክ ህመም ማገገም ረጅም ጊዜና ጥንቃቄ የተሞላበት ክትትል የሚጠይቅ ህመም ነው። በዚህ ምክንያት ፍልፍሉ በአሁን ሰዓት ከአልጋው ተነስቶ መንቀሳቀስ የማይችልበት ደረጃ ላይ መሆኑና ህክምናው ለረጅም ጊዜ ሊቀጥል እንደሚችል መነገሩ ሁኔታው ይበልጥ አሳሳቢ አድርጎታል። ፍልፍሉ በሆስፒታል አልጋ ላይ ሆኖ ስላለው የጤና ሁኔታ ብቻም ሳይሆን እርሱ በሌለበት ወቅት ስለሚቸገሩት ሚስቱና ልጆቹም ጭምር ከፍተኛ ጭንቀት ውስጥ መሆኑም ተገልጿል። እንደ ማንኛውም የቤተሰቡ አስተዳዳሪ የጤናው መታወክ በቤተሰቡ የኑሮ ሁኔታ ላይ ሊያስከትል የሚችለውን ጫና በመገንዘብ እርዳታን ለመጠየቅም ተገዷል። ይህ ሁኔታ የአንድ የጥበብ ሰው ለሀገሩ የሰጠውን ያህል በችግር ጊዜ ደግሞ ማህበረሰቡ ሊደግፈውና ሊያበረታታው እንደሚገባ የሚያሳይም አንድ አጋጣሚ ነው። በመጨረሻም ኮሜዲያን ፍልፍሉ የኢትዮጵያ ሕዝብ ከጎኑ እንዲቆም የባንክ አካውንቱን በማጋራት የገንዘብ ድጋፍ እንዲደረግለትም ጠይቋል። ከቁሳዊ ድጋፍ ባለፈም ሁሉም እንደየእምነቱ በጸሎት እንዲያስበውና ፈጣሪ ምሕረቱን እንዲልክለትም ተማጽኗል። በነገራችን ላይ ከዚህ በፊት ተወዳጁ ሙዚቀኛ ኢዮብ መኮንን በዚሁ በስትሮክ ተመቶ ህይወቱ ማለፉ አይዘነጋም። እኛም መልካሙን ሁሉ ለኮሜዲያን ፍልፍሉ እንመኛለን። ውድ ቤተሰቦቻችን ለአሁኑ የያዝናቸው መረጃዎች እነዚህ ይመስሉ ነበረ። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።